በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልኝ አድማጮቻችን። ዛሬ ረቡዕ የካቲት 26 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 26 ቀን 1939 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በዛሬ ዝግጅታችን በቅድሚያ የጠገበ ጎረምሳ በየሄደበት ያፏጫል በሚል ርዕስ የቀረበውን የፍኖተ ዴሞክራሲ ሀተታ እናሰማለን። በማስከተልም ያልተገላበጠ ያራል፣ ያልታገለ ይመተራል በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። የጠገበ ጎረምሳ በየሄደበት ያፏጫል። ዛሬ በኢትዮጵያ እንዳሰኘው በእብሪት በለቅሶ ቤትም ሆነ በዋልድባ የሚያፏጭ ጎረምሳ ከተገኘ በምስራቅ ወለጋ ወይም ኦዴፓ ብልጽግና ተብየው ጎራ ብቻ መሆን አለበት። ዋናው የጠገበው ጎረምሳ ኮሎኔሉ ራሱ መሆኑን ማንም አያጣውም። አሰቃቂ ደረጃ የደረሰ ጥራዝ ነጠቅ ነው፣ ግን የብልህ ብልህ ነኝ ብሎ ሊሞሸርብን ይቃጣዋል። ጭፍንና ከልብም የወያኔ አጋር ነው። የኢትዮጵያውያን ግን ዋና ጠላት። ዘረኛ ነው፣ ግን ኢትዮጵያዊ ነህ በሉኝ ባይም ነው። ከያኒ ነው፣ የጦር መሪ ጸሐፊ ነው፣ ፈላስፋ ዛፍ ተካይ ነው፣ አናጺ ሕዝብ አፈናቃይ ነው። አላስፈላጊ ቤተ መንግስት በብዙ ሚሊዮን ብር ወጪ ሰሪ። ጥጋቡ ያወረው አምባገነን ነው። ጸረ አማራ፣ ካህንን በጥፊ አስመቺ፣ አራጅ፣ ሕፃናትን ሳይቀር ገዳይ፣ የሰው መሳይ አውሬ። ይህንን ግንጥ ሊያቅፉት ሊያወድሱት ብዙዎቹ ሲነሱ ኢህአፓ አይሆንም ከይሲ ነው ብሎ ከመጀመሪያው በመቃወሙ ዛሬ ይኮራል። ሰይጣንን መልአክ ብለን አልተወናበድንም። ዛሬም ምልአተ ሕዝቡ ዓይንህን ላፈርስ ሊለው ሲነሳ ደስተኛ ሆነን በያዝነው እንቀጥል እንበርታ ባዮች ነን። ዘረኛው አገዛዝ ይውደም፣ ኮሎኔሉና ጭፍሮቹ በሕዝብ የጋራ ትግል ይወገዱ። አያይዘን ልዩ ጫና ሰጥተን አንዘንጋ ያልነውም ዘመን ያሳለፈውን የአሜሪካንን ጸረ ኢትዮጵያ አቋም ነው። በመላ አፍሪካ ለቅኝ ገዢዎች ሽንፈት ምልክት የሆነችውን ኢትዮጵያን አገር ወራሪና ጨቋኝ አሜሪካ በእጃዙር ልትገዛ ስትፈልግ ዘመን አልፏል። ጸረ ምኒልክ አቋማቸው የተደበቀ አይደለም። ለወያኔም ለኦነግም ይህንኑ አውርሰዋል። አጼውን በመደገፍ የሕዝብን የለውጥ ሙከራ ሁሉ ተጻረዋል። የነ መንግስቱ ንዋይን መፈንቅለ ሙከራ ቀጥታ ጣልቃ ገብተው አክሽፈዋል። ወያኔና ሻዕቢያን ለግንጠላ ግባቸው አድርሰዋል። አገራችንን በዝብዘዋል። ኮሎኔሉ ላያችን ላይ የጫኑብን ሕዝባዊ ትግላችንንም በመንጋ ያስበሉን እነሱ ናቸው። በጦርነቱም ከኮሎኔሉና ከወያኔ ጎን በተለይም ከወያኔ ጎን ፈርጠም ብለው ቆመዋል። ይህንን በማውገዝ አገር ወዳዱ ሁሉ ሲጮህ፣ አሜሪካ ግን ትላንትም በቅርቡም ሰልፏ ከወያኔ ጋር መሆኑን እንደገና አረጋግጣለች። የአሜሪካ የውጭ ጉዳይ ሚኒስትር አዲስ አበባ ሊመጣም ተፈቅዶለት ለኮሎኔሉ እዝ ሰጥቶ ከሄደ በኋላ የሰጠው መግለጫ ይህንኑ ያረጋግጣል። ሚዛናዊ ለመምሰል ሁሉም ወገን ለፍጅቱ ተጠያቂ ነው ለማለት ቢሞክርም በምዕራብ ትግራይ ግን ሕዝብ ላይ ፍጅት የፈጸመው ፋኖው የአማራው ኃይል ነው ብሏል።
ምዕራብ ትግራይ ብሎ የሚደርቀው አሁንም እንደ ወያኔ ወልቃይት ጠገዴና ራያን ወዘተ ማለትም አማራው በደሙ ያስመለሰውን መሬት ማለቱ እንጂ የማይካድራ ፍጅትን አንስቶ ወንጀለኛውን ወያኔ ለመክሰስ አይደለም። አሜሪካ በዋና ይዘቱ ጸረ አማራ፣ ጸረ ኢትዮጵያ አንድነትና የወያኔ ጭፍን ደጋፊ ነው። ይህን ማንም መቼም ሊዘነጋው አይገባም። ለዚህም ነው ኮሎኔሉ በጸረ አማራው ዘመቻ እየገፋበት ሽብርተኛ ተብሎ የነበረውን ወያኔ ሽብርተኛ የሚለውን ፍረጃ ያነሳለት። በመቀሌ የተፈጁት ወታደሮችና መኮንኖች፣ የሸዋ አማሮች ደም፣ ቆቦ አፋር መሬት የተፈጁት፣ ማይካድራ ያለቁት 2000 አማራዎች፣ ምስራቅ ወለጋ የታረዱት፣ ሻሸመኔ ቁልቁል የተሰቀሉት፣ የተፈጁ የደቡብ ኢትዮጵያ ዜጎች ደማቸው ደመ ከልብ ሆኖ ተረሳ ማለት ነው። ወያኔ ሽብርተኛ አውሬ ቡድን ነው። የምንበቀለውና ከኢትዮጵያም ድራሹ እንዲጠፋ የምንፈልገው የዘመኑ ተምችና ጊንጥ አንበጣም ነው። ይህ አሸባሪ ኃይል ሽብርተኛ ካልተባለ ሲታገሉ የተሰዉትን ምን ልናቸው ነው? አሜሪካን ተከትለን በግልባጩ እነሱን ልናወግዝ? ኮሎኔሉ ማንነቱን ግልጽ አድርጎ ለሕዝብም እያሳየ ነው። አትደናገሩ፣ የኔ አቋሜም ሰልፌም ጸረ ኢትዮጵያ ነው ብሎ ጮሆ እየነገረን ነው። ይህ በዚህ እያለ ዛሬም ይህን እባብና አገዛዙን እርግብና ቀና ኃይል ብለው የሚወስዱ ኢትዮጵያ እስከ ወዲያኛውም የምትፋረዳቸው ለመሆኑ ምንም ጥርጥር የለውም። አገዛዙና የኢትዮጵያ ሕዝብ በመሰረታዊ ደረጃ በማይፈታ ቅራኔ ውስጥ ናቸው። ጸረ ኢትዮጵያውን ዘረኛ አገዛዝ ለማስወገድ በህብረት እንነሳ። ኢትዮጵያ ለዘለዓለም ትኖር። ትውልድ ያስረከበን በደንታ ተመከለሳችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን። ያልተገላበጠ ያራል፣ ያልታገለ ይመተራል። ዝንጀሮ የበዛበት ይወረዛል ገደል፣ ወተት ይሸፍታል እንኳን ሰው ሲበደል ተብሏል ጥንት። የግፍ ልክ አለው። የሰው ጫንቃም በሆነ ጊዜ ሸክሙ ይበዛበትና በቃኝ እምቢ ሊል ይጠበቃል። ቢያሰለችም ወደ ቀቢጸ ተስፋ ሊከት ቢከጅልም ግን ሁሉም ጊዜ አለው። ይብዛ ይነስ ጊዜው እንጂ ጨቋኞች አለምንም ጥርጥር ይወገዳሉ። አጼው ለ44 ዓመት ባሽተዋል። ደርግ ለ17 ዓመት፣ ወያኔ ለ27 ዓመታት፣ የወያኔ ልጆች ደግሞ በዓመታቸው እርቃናቸውን ወጥተዋል። ወዳቂ ለመሆናቸው ምንም አያከራክርም። ቁም ነገሩ ግን እሱ ያመጣውን እሱ ይመልሰው በሚል ግዳጅን ወደ ላይ በመለጋት መዘናጋት የሚያዋጣ ሳይሆን የራስን ዕጣና ዕድል ለመወሰን ቆርጦ በመነሳት መታገል ግዳጅ ነው የሚለው ነው። ማሰቢያ አንጎል፣ ማሰላሰያ ህሊና፣ ማያ አይን ከተሰጠን ከተፈጠረብን በኋላ መጠቀም አቅቶን ተስኖን ወይም አልፈልግ ብለን ግዳጃችንን ወደ ሰማየ ሰማያት ማሽቀንጠሩ ስህተት እንጂ ብልህነት አይደለም። ሃይማኖትንም መደበቂያ ማድረጉ የሚፈቀድ ሊሆን አይችልም። በደል በዛ ብሎ ቆርጦ መነሳትና ማመጽ ይጠበቅብናል ማለት ነው። ማመጽ ለምን፣ ማመጽ ማን ላይና ለምን ግብ የሚሉት ደግሞ ቀደም ምላሽ ተሰጥቷቸዋል።
ብዙ ሺህ ውድ ሕይወቱን የሰዋና በወያኔ የተጨፈጨፈው ወያኔ ኢህአዴግ ይውደቅ ሲል እንጂ ወያኔ በወያኔ ይተካልን ሲል አይደለም። የወያኔ የበላይነት በኦህዴድ የበላይነት ይተካብን ብሎም አይደለም። ዘረኝነት ይጥፋ ብሎ እንጂ ዘረኝነት በአዲስ ይዘት ይቀጥልብን ብሎ አይደለም። ህዝባዊ መንግስት እውን ይሁን ብሎ እንጂ ኢህአዴግ ይቀጥልብን ብሎ እንዳልነበረም ለማንም ግልጽ ነው። ደማችን አንድ ነው፣ ኢትዮጵያዊ ነን ብሎ የታገለውና የተሰዋው ሁሉ ከፋፍሉን፣ ለዩን፣ ኢትዮጵያንም አጥፉልን በሚል ለዘረኞች የበላይነት ቅንጣትም አልታገለም። ስለዚህ የህዝብ ትግል ተደናቅፏል። ለውጥ የሚሉት ሳይሆን የህዝብ አመጽ ነው የተቀለበሰው። ይህን ነው መገንዘብ ያለብን የጊዜያችን ሀቅ። ለምን ስንል ምክንያቱም ሆነ በአንጻራዊ የተሰለፉብን ኃይሎች ለምን እንዳደሙብን ማወቅ ደግሞ ግዴታችን ነው። የህዝብ የህብረት ትግል ተጠናክሮና በዚህም የተነሳ የወያኔ ኢህአዴግ ውስጣዊ ችግር ተባብሶ የህዝብ ትግል አሸናፊነት ጎህ ሊቀድ ሲል ይህን መጋዣ ስርዓት ደግፈው ሲካሄዱ የነበሩት እና አሜሪካ በአፍሪካ ቀንድ በሞላ የያዝነው ፖለቲካ አፈር ሊበላ ነው በሚል ስጋት ውስጥ በመግባታቸውና ብሔራዊ የኢትዮጵያ የሆነ መንግስት ከመጣ ለጥቅማችን ከቶም አይበጅም በማለታቸው የህዝብን አመጽ ለማደናቀፍ መዶለት ጀመሩ። የሱዳንን ህዝብ ትግል ሊያከሽፉ እየጣሩ ያሉትና በደቡብ አሜሪካና በኢራን ለነሱ ጥቅም ሲሉ ብቻ መንግስቶችን ሊያወድሙ እየሰሩ ያሉት ምስክር ነው። ትግላችን ሲፋፋም እነሱም ሴራቸውን አፋፋሙ። የምስጢር ስብሰባዎች ጠሩ፣ ቅጥረኞች ዜጎችንም ጋበዙ፣ መከሩ፣ ዶለቱ። በዋሽንግተን ዲሲ ተኪዎች የሚሏቸውን እጩዎች አቅርበው መከሩባቸው። ወያኔ አማራጭ የለውምና ስብሃት እንዳለው የአሜሪካው ያማሞቶ ቦታ ልቀቁና ክረሙ አላቸው። የተመረጠው እጩ ሹምም ኃላፊ ተባለ። የአሜሪካና የአረቦች ሹም፣ የኢትዮጵያ ህዝብ ሹም ግን አልሆነም። በመሆኑም በበኩላችን የኢትዮጵያ ጠቅላይ ሚኒስትር ልንለው አልዋጥ እንዳለን ቀረ። ማንነታቸውን ለመግለጽ ቃላት ባያጥሩንም በደፈናው ሹሞቹ ብለን አለፍናቸው። የኢትዮጵያ አለመሆናቸውን ግን ገና ከጠዋቱ ከማጋለጥ ወደ ኋላ አላልንም። እነሱም ብዙ አደናጋሪ ልፈፋ ቢያሰሙንም አገር አጥፊዎችን የክብር እንግዳ ብለው ጋብዘው አቅጣጫቸው ወዴት መሆኑን አሳወቁን። ህዝብ በሚጠይቀው የሽግግር ሂደትም አላቅጠው የመጣ ነው የነበረውን ለማስቀጠል የወያኔን አጥፊ ህጎች ለመቀጠልና ኢህአዴግን ጠግኖ ለማስቆም ነው ብለው በእብሪት ለፈፉብን። ነግረናል ማለት ቢቻልም አልዋሹንም ማለት ቢቻልም በመሰረቱ ግን የመጡት የህዝብን ትግል ለማደናቀፍ ማዘንጊያ ለመሆን እንደነበረ ማንም ሊክድ አልቻለም። በተለይ በአሁኑ ጊዜ በኢትዮጵያ የፖለቲካ ህይወት ባዕዳን ጣልቃ እየገቡ ችግር መፍጠራቸው የታየው አሁን ብቻ አይደለም። ሙሶሎኒ ጦር ልኮ ሲወረንና ወደ ሚሊዮን ዜጋ ሲፈጅ ደግፈውት እንደነበር የምናስታውሰው ነው። አሜሪካ የአጼው ደጋፊ ሆና በአስመራ የቃኘው ጦር ሰፈርን ከመሰረተች በኋላ በአገራችን ጉዳይ ጣልቃ እየገባች በስርዓቱ ላይ የተነሱትን አመጾች ሁሉ ለማክሸፍ ከፍተኛ ሚና ነበራት። የመንግስቱና ግርማሜ ነዋይን መፈንቅለ መንግስት አንዳንዶች ሚዛኑን ለመቀነስ የታህሳስ ግርግር የሚሉትን ለማክሸፍ ሚናዋ ከፍተኛ ነበር። ይህን ጣልቃ ገብነት በመቃወሙ ኢህአፓን እንደ ጠላት ፈርጃ እስካሁን በማጥቃት ላይ አለች። ከኤርትራ ግንባሮች ምስረታ ጀርባ ግብጽና የአረብ ሀገሮች አሉበት። ደርግም አገራችንን ለመስኮብ አሳልፈው መስጠቱ የቅርብ ጊዜ ትዝታ ነው። ለዚህ ሰው በላ አገዛዝ ሙሉ ድጋፍ በማድረጓ ሶቪየት ህብረት ጎድታናለች። ዛሬም ሹሞቹን ያመጡብን አሜሪካና አረቦች ናቸው። ማንም ሹሞቹን አልመረጠም። ማንም ተሰየሙና ዘረኝነትን አስቀጥሉብን አላላቸውም። ወያኔ ኢህአዴግ ይወገድ ነው ያለው ምልዓተ ህዝቡ። ወያኔ የአሜሪካ ቡችላ ሆኖ ለስልጣን የበቃና በስልጣንም ሊቆይ የቻለ በመሆኑ ከወደቀ ጥቅሜ ይጎዳል ያለችው አሜሪካ ከውድቀት ልታድነው መልምሏን ሹም ሰልጠን አድርጋ በላያችን ሰይማ በሙሉ አቅሟ በከፍተኛ ደረጃ ደገፈችው። የረጅም ጊዜ ቅጥረኞቿም
ደጋፊ እንዲሆኑለት አዘዘች። ደገፉትም በጭፍን። ብዙዎቹን ሊያደናግሩ ቻሉ። አገራችንን ጎዱ። ይህን ወንጀል መቼም ልንረሳው አንችልም፣ አይገባምም። በተለይ አሁን አገር ወዳድ ሊመስሉ እየጣሩ ናቸውና። ሹሞቹ ከመጡ ወዲህ ዘረኞቹ በሚጠሏቸው ላይ ይህ ነው የማይባል ግፍ በመፈጸም ላይ ናቸው። ወያኔ ቀደምም ትግሬ ጸረ አማራ ነው ያለ ሲሆን ቡችሎቹ ማለትም ሹሞቹ በጠባብ ኦሮሞነት ይህን መከረኛ ሕዝብ ጨክነው ዘምተውበታል። ሳያጠፉት ዘመቻቸውን የሚያቆሙ አይመስሉም። ይህን ወንጀል ለማስቆም ደግሞ ቅጥረኞቻቸው ሹሞቹን በመማጸን ሕዝብን ለእርድ ሲያመቻቹ ማየት ተገደናል። የማፈናቀልና ዘር ማጥፋቱ ወንጀል አቀንቃኞች ራሳቸው ሹሞቹ ናቸው። ባለሜንጫዎችን ከታሪክ መማር ያቃታቸው ገለባዎችንና ኦነጎችን ሰብስበው ያሰማሩት ራሳቸው ናቸው። ስልጣናቸውን ለማደላደል ሕዝብን ማፋጀት መንገዳቸው፣ ምርጫቸው ሆኗል። ልክፍታም ስዶችን በንጹህ ሕዝባችን ላይ አሰማርተውና ሁሉንም ከኛ ብለው ኢትዮጵያን ለጥፋት ዳርገዋል። መፍትሄው እነሱን በጅምላ መታገል እንጂ እነሱን መለመን አይደለም። የአባቱን ገዳይ አባባ የወንድሙን ገዳይ ጋሼ የምንል ሊያደርጉን እየተፍጨረጨሩ ናቸው። ፍቅርና እርቅ የሚሉት ስናንቀላፋ በይበልጥ ሊጨርሱንና አገር ሊያሳጡን መሆኑን ሁሉም መገንዘብ አለበት። በጠላት ረድፍ የምንከታቸው እንጂ አጋሮች ወይም ወዳጆቻችን አይደሉም። ወዳጅ የኦሮሞ ሰፊው ሕዝብ ነው፣ ሹሞቹ አይደሉም። ሻዕቢያና አሜሪካ፣ ቻይና ወይም ሳውዲ፣ ኤሚሬትስ፣ ግብጽ አይደሉም። ትግላችን እነሱን በኢላማ ያስገባ መሆን አለበት። ማዕቀቡም ሆነ ሻጥሩና ጥቃት ሁሉ እነሱንም ኢላማ ያደረገ መሆን አለበት። ጠላትና ወዳጅን ለይተን ጠላትን አምረን መታገል ነው ያሁኑ ግዳጃችን። በምለላና በሹሞች ልቃፍና ውሸት ልንዘናጋ ከቶም መፍቀድ የለብንም። ያልተገላበጠ ያራል። መብቱን ለማስከበር ቆርጦ የማይታገል ለዘወትር ቀንበር ተሸካሚና ተጠቂ ይሆናል። ይህ ሐቅ ነው። ጭቆናን ለማስወገድ መታገል፣ ማመጽ ደግሞ ግዳጅና ፍትሃዊም ነው። ማንም ሊያግደን ሊከለክለን መቻል የለበትም። በመሆኑም ህብረታችንን እናጠናክር፣ እንደራጅ፣ ከሀገር ወዳድ ድርጅቶች ጎን እንሰለፍ፣ ሁለገብ ትግላችንን እናጠናክር። የታጠቁና አውሬ የሆኑ ሹሞችና ጭፍሮቻቸውን አንገት ደፍተን ልንቋቋማቸው አንችልምና በራሳችን መንገድም ሆነ ከነሱ ሀብታችንን በማስመለስ በመንጠቅ ራሳችንን ልናጠናክር ይጠበቃል። ኢህአፓ የራስ መከላከል ትግሉን በከተሞች ሲጀምር የመሳሪያ ክምችት የነበረበትን የሰንዳፋ የፖሊስ ሰፈርን አጥቅቶና መሳሪያ ዘርፎ እንደነበር ማስታወስ ይገባናል። ህዝብን ከጥፋት የሚያድነው ራሱ ህዝብ በትግሉ እንጂ ሹሞቹን በመለማመጥ ወይም ከጃይሻል ዶማዎች የኢህአዴግ ውቃቢ ቢሶችን ያድኑኛል ብሎ በመውሰድ አይደለም። የዘር ግንድ ቆጣሪዎችን የምናሸንፋቸው በአገር አድን አመጻችን ብቻ ነው። ሌላ ንግግር ከንቱ ነው። ሌላ መፍትሄ የለም። በሬና በሬ መከሩ ቀንበር ሊሰብሩ እንበል። አገር አድን ትግላችን አመጻችን ይፋፋም። ኢትዮጵያዊነት አሸናፊ ነው። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው 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 ግንባርህን አሳየው። የዘረኞች መድረክ ማጣበብና ካፋቸው የሚወጣው ቅርሻት እጅግ አሳፋሪ ነው። ፕሬት ጸጋዬ ገብረ መድህን አብረን ዝም እንበል በሚለው ግጥማቸው ለነዚህም ምክራቸውን ይለግሳሉ። አብረን ዝም እንበል ከሰው መንጋ እንገንጠል ለአንድ አፍታ እንኳ እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ የሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዓይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር አዋሽ ማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል። መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ እደሪ ተስፋ መቀነል ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አዋሽ ማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዓይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር ከሰው ኳኳታ እንነጠል ለአንድ አፍታ እንኳ እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል 1961 ቆቃ